ዛሬ እንግዲህ ሩታ እንደምታዩት በትልቁ ሰርፕራይዝ ሆናለች። ደስታ እንግዲህ ታሪክ ሰርቷል ማለት ነው። ሩታ 300 ሺህ ኬ መግባቷን አስመልክቶ ብዙ ሰዎች እንግዲህ የመልካም ምኞታቸውን እየገለጹላት፣ ደስታቸውን እየገለጹላት ይገኙ ነበረ። ሰሞኑን ያው ከአብርሽ ጋር የተፈጠረው ነገር በጣም የሚያስጠላና ውስብስብ የሆነ አሰልቺ፣ አጨቃጫቂ፣ አነጋጋሪ ነገር ቢፈጠርም በዛ መሀል ሆነውም የሩታን ደስታ የሚፈልጉ ሰዎች አሉ። በእርግጥ እኔም ለሩታ ደስታ ከምፈልግ ሰዎች መሀል አንዷ ነኝ። ያው ንግግሯ ሊያናድደኝ ሊያበሳጨኝ ይችላል። ያልሆነ ተግባር ስታደርግ ሳይ ልበሳጭ ልናደድ እችላለሁ። ሀሳብ አስተያየት ልሰጥ እችላለሁ። ከዛ ውጭ ግን ውድቀቷን አልመኝም፣ መከፋቷን አልመኝም፣ ማልቀሷን አልመኝም። ሴት ልጅ ነች፣ እናት ነች። በአጭሩ መልቀስም መከፋትም ማጣትም የለባትም ብዬ ማምን ሰው ነኝ። በአጭሩ ደስታዋን እመኛለሁኝ። ዛሬ እንግዲህ ደስ በሚል ነገር ነው የመጣ ነው። እንደምታዩቸው ብዙ ሰዎች ሰብሰብ ብለው የሩታን 300 ሺህ ኬ ለማክበር መጠዋል። ሩታን በጣም ደስተኛ ሆና ከደስታ ጋር እንግዲህ የሆነ ነገር እንድትጀምር እየገፋፏት ይገኛሉ። በነገራችን ላይ ይሄ ነገር ምንድን ነው የሚለውንም እሱንም ሀሳብ እንሰጣለን። በቅድሚያ ግን እውነት ለመናገር አንዳንዴ የእውነት ህይወት ባሰባችሁት መንገድ ላይ ሄድ ይችላል። እች ልጅ እንግዲህ ይህንን ነገር ማክበር የነበረባት የእውነት ከአብርሽ ጋር ሆና ነበረ። አብርሽ ለእሷ ብርታት፣ እሷም ለእሱ ብርታት ነበረ ቁመው የእውነት ለመናገር ይህንን ጊዜ እዚህ ደረጃ ላይ የደረሱት ባጭሩ የእውነት ሩታ ለብቻዋ አብርሽ ለብቻው የደረሱበት ያሸነፉ በቃ ያስተካከሉት ነገር የለም። ባጭሩ ሁለታቸው እርስ በርስ በመደጋገፋቸው እርስ በርስ በመረዳዳታቸው ነውና ይህን ፕሮግራም ማዘጋጀት የነበረበት አብርሽ ነበረ። ግን ደግሞ አልሆነም፣ አልተሳካም። ደስታ እንግዲህ ሁሉንም ሰብስቦ በሚገርም ሰርፕራይዝ ባልጠበቀችው ሁኔታ እንግዲህ ቤቷ ድረስ ጎትቶ ነይ አንቺ ማን ስለሆንሽ ነው ብሎ ሲጎትታት፣ ኧረ ቆይ ልጄ ላምጣ ምናምን ብላ ልክ ልጇን ይዛ ስትወጣ በሚገርም ሰርፕራይዝ እንግዲህ ተቀብለዋታል። እሷም ደስተኛ ሆና እየዘፈነች ነበር። በእውነት የሩታ ፈገግታ እኔ ደስ ይለኛል። ይህም ፈገግታ የእውነተኛና ትክክለኛ ፈገግታዋን ያየሁት መቼ መሰላችሁ? አብርሽና ሩታ በጣም ብዙ ጊዜ በተለይ ሩታ ብዙ ጊዜ ሰርፕራይዝ አድርገው ታውቃለች። ካስታወሳችሁ በጣም የእውነት ነው የምላችሁና ከዛ በኋላ ነው እንደውም አብርሽ ከእሷ እያየ እየለመደ መጦ ነው እሷን ሰርፕራይዝ ማድረግ የጀመረውና አስታውሳለሁ ያኔ ትክክለኛ ሳቋ እውነት እንደውም በሳቋ ነበር የምትታወቀው። ፈገግታ ከፊቷ ከዓይኗ ጠፍቶ አያውቅም ነበርና እንደ እድል ሆነና በቃ እድሏ በዚህ መንገድ ታልፊያለሽ ስለተባለች ስለተጻፈላት እንግዲህ ያያችሁትን የህይወት ጉዞ የህይወት ፈተና እያሳለፈች መጣለች እና 300 ሺህ ኬ መግባት ማለት ቀላል አይደለም። ሩታ በጣም ተወዳጂ በጣም ተፈላጊ ሴት ነች። በእውነት ሁሉም ሰው ማለት ይቻላል። አብርሽ ከሩታ በፊት ነበረ ሚዲያ ላይ የመጣው፣ ግን ሩታን ይዞ ከመጣ በኋላ የነበረ ለውጥ ነበረ። በጣም በሚገርም ሁኔታ ትልቅ በቃ ሚዲያን መነጋገር ያደረገችው በወቅቱ ሩታ ነበረች። በጣም አብርሽና ሩታ ራሱ ቪዲዮ እየሰሩ አሁን ላይ ልክ እንደ ሀይሚና ብሩክን ማለት ነው። በፊት በጣም በቃ አሁን ለምሳሌ ብሩክ ሲመጣ ሀይሚ ነው፣ በሌላ ቪዲዮ ሄዱ ሀይሚ ነው የሚሉት እና ልክ እንደዛ ሩታ አብርሽ እያለ ሩታ እኔስ እያለ ነበር፣ ይቀና ነበር አብርሽ እና በአጭሩ ያን ጊዜ ነው ያስታወሰችኝ ወደኋላ መለስ ብዬ። ዛሬ እንግዲህ በትልቁ ደስታ መጥቶ ሰርፕራይዝ አድርጓታል። ደስታ አሪፍ ሰው ነው ብዬ ነው የማስበው። እውነት ለመናገር ጥሩ ነው። እናንተም በቃ አብርሽ ስለሌለ ብላችሁ አልተዋችኋትም፣ ወይም ደግሞ በቃ አስጨናቂ ጊዜ ላይ ናት ስለዚህ እንተዋት ብላችሁ አልተዋችኋትም። እንደዚህ ለደስታ መሯሯጣችሁ ደስ ብሎኛል። በእርግጥ ለወሬ ለማቀሳሰርም፣ ለማጣላትም፣ ለማራራቅም፣ ለማለያየትም ብዙ ስትጥሩ የነበራችሁ ሰዎች አላችሁ። ፈረንጁም፣ ቢኒም፣ እዩም ሌሎቻችሁም እና ግን ያው ለደስታ እንዲህ ብትሮጡ ደስ ይለኛል። በእውነት ነው የምላችሁ። ስታጠፋ ሁሉ ከጎኗ ሆናችሁ አይዞች በርቺ ከማለት ይልቅ ስትሰራ ጥሩ ነገር ስታደርግ ወይም ደግሞ ጥሩ መንገድ ላይ ስትጓዝ አይዞሽ በርቺ ብትሏት የተሻለ ነው ብዬ ነው የማስበው። ለምን አንዳንዴ ሰዎች የፈለገ ጠንካራ ቢሆኑ የፈለገ መልካም ሰው ቢሆኑ የፈለገ ጥሩ ልብ ቢኖራቸውም ማለት ነው አንዳንዴ በሰዎች የመደገፍ ወይም ደግሞ በሰዎች ሀሳብ የመነዳት የመጓዝ ወይም ደግሞ የሰዎችን ሀሳብ የማክበር ነገር አለ። ያ ደግሞ መልካም አስተሳሰብ ከሆነ መልካም ነገር ከሆነ ብትሳቡም በዛ ጉዳይ ኖርማል ነው። ግን ደግሞ አንዳንድ ሰዎች
በጣም ጥሩ ወዳልሆነ መንገድ ይመሯችሁና መንገዳችሁን እንድትስቱ ያደርጋልና ሩታ በዚሁ ቀጤ እንኳን ደስ ያለሽ፣ ይገባሻል። 300 ሺህ አይደለም 300 ሚሊዮን ይገባሻል። በእውነት ነው የምልሽ። ለምን የሚዲያው መሪ ነበርሽ። በእውነት ነው የምላችሁ። ዛሬ ላይ ህይወታችሁ ግራ የሚያጋባ የሆነ ስርዓቱን ያጣ በጣም የተወሳሰበ የተዘበራረቀ ሰላም የሌለበት ጭቅጭቅ የበዛበት ህይወት ቢሆንም ግን ደግሞ የእውነት የመጣሽበት መንገድ ለፍቅር የከፈልሽው ዋጋ መስዋዕትነት በጣም እንደ አንድ ሴት አከብርሻለሁ፣ አደንቅሻለሁ። በአብርሽ ጉዳይ ላለሽ አቋም አሁን ላይ ቅድም ቪዲዮ ሰርቻለሁ፣ ብዙ ነገር ብያለሁ ስለ ሩታ። ከቻልሽ እንደው የተረጋጋ ህይወትን የተረጋጋ ኑሮን ብትኖሪ፣ ከሰው ጋር ፉክክር ውስጥ ባትገቢ፣ ከሄርሜላ ጋር በዚህ ልክ ማለት ነው እንደ አይጥና ድመት ባትሆኚ፣ ከእሷ ጋር በቃ የእውነቴን ነው በቃ ረፍ ያለ ኑሮ ብትኖሪ ቢበቃሽ። በእውነት በእርግጥ ይሄ ነገር ማብቂያ ያለው ወይ ለሚለው ማብቂያ ያለውም አይመስለኝም። እንግዲህ አርግዘሽ አላበቃ፣ ወልደሽ ያላበቃ፣ አቅፈሽ አላበቃ፣ አሁን ላይም ልጅሽ ሲያድግ ይሄ ነገር ይቆማል የሚለው እኔ እንጃ አላቅም። ምናልባት ልጃችሁ አድጎ ትልቅ ሰው ሆኖ አባቢ ተው፣ ማሚ ተይ፣ እንደዚህ አታድርጊ ብሎ የሚመክር እሱ የሚያስማማችሁ ካልሆነ በጣም ውሃ ቀዳ ውሃ መልስ የሆነ ህይወት ነው የምትኖሩት። ምንም ግራ የገባው መግቢያውም አይታወቅም፣ ያሉበትም አይታወቅም፣ የሚሄዱበትም አይታወቁም። በቃና በጣም አስቸጋሪ ነገር ነው። ለማንኛውም ግን እውነት ለመናገር እኔ አንድ ነገር ልነግርሽ እወዳለሁ። ደስታ ሊወድ አሁን ከደስታ ጋር ተጣመሩ የሚል ሰው ይበዛል። አንዴ ተዋት ይላሉ፣ አንዴ ደግሞ እናንተ እኛ ራሱ ዝብርቅርቅ ያለ ሀሳብ አስተያየት ነው። ምን እናድርግ? በእውነት እናንተ የምትሰሩት ቪዲዮ ነው ግራ የሚያጋባን። እና እኔ ከደስታ ጋር ሁኚ ሌላ ላይፍ ጀምሪ ብዬ አልመክርሽም። በእውነት ነው የምልሽ። ለምን አሁን ላይ ተረጋግተሽ ራሽን የምታዳምጭበት ወቅት። አሁን አብርሽ ካንቺ ጋር ሆነም አልሆነም ግድ ሊሰጥሽ አይገባም። ከሆነ እሰየው ብለሽ የትም ቦታ ላይ ሄድ ቃል ገብቶልሽ ትዳርሽን ኑሮሽን ከልጅሽ ጋር ከልጅ አባትሽ ጋር ወይም ደግሞ ከባለቤትሽ ጋር ብትኖሪ የተሻለ ነው ብዬ አምናለሁ። ካልሆነ ደግሞ አሁን ተሯሩጥሽ ደስታ ጋር ያልሆነ ነገር እንዳትጀምሪ ጥንቃቄ ማድረግ አለብሽ ብዬ አስባለሁ። ዛሬ ሆይ አጨብጫቢው ምናምን ብዙ ነው አይተሻል። ከአብርሽ ጋር እንድትለያይ ብዙ ሰው ጥሯል። በጣም በቃ ተይው አንቺ በቃ ትበዥበታለሽ ምናምን ብለው ብዙ ነገር ያሉሽ ሰዎች አሉ። አሁን ላይ ግን ብቻሽን ስትሆኚ በርሽን ዘግተሽ ብቻሽን ነው የምትቀመጩ። ገባሽ? ማንንም ሰው አብሮሽ አያድርም፣ አብሮሽ አይውልም፣ አብሮሽ አይኖርም። ያን ማሰብ አለብሽ። አብሮሽ የሚኖር አብሮሽ የሚቆይ ባልሽና ባልሽ ነው ሊሆን የሚችለው። ከዛ ደግሞ ልጅሽ ነው። አስቢበት። ደስታም እንደዚህ ወዶኛል፣ አፍቅሮኛል፣ አክብሮኛል ብለሽ እሱ ጋር ብትገቢ እኔ ቅርታ አድርጉልኝና ደስታ መልካም ሰው ቢሆንም እስከ መጨረሻው በፍቅር የጸና ህይወት ይኖራቸዋል ብዬ አላምንም በተአምር። እንደው ምን አለች በሉኝ፣ ይችን ሪከርድ ለታሪክ አስቀምጡልኝ። ደስታና ሩት አንድ ላይ ቢሆኑ እየጠነቆሉ አይደለም። ነገራችን ላይ ሰሞኑ ስለ ጥንቆላ ስለመተት ስለሚታየው ስለሚወራ እንደዛ እንዳታስቡብኝ ግን ማለት ነው። በቃ አላ አይደለ አይሆንም። በቃ ሩታ አሁን ላይ ወንድ ጋር መሄድ ወንድ አይደለም ችግሯ። በነገራችን ላይ ከአብርሽ ጋር እንደዚህ ሙጥኝ ያለችው ያሳለፈችው ላይፍ ስላለ ነው፣ የሆነ ጉዳይ ስላለ ነው። ግን ከደስታ ጋር ምንም ያሳለፈችው ላይፍ የለም። ሰርፕራይዝ ቢያረጋት አንድ ሰው ጥቅም የሆነ ነገር አረገላችሁና ይወዳችኋል ያፈቅራችኋል ማለት አይደለም። ይሄ ልጅ አሁን እንደዚህ ሰርፕራይዝ ስላደረጋት እንደዚህ የሆነ ነገር ስላደረገላት የሆነ ይወዳታል ያፈቅራታል ማለት ላይሆን ይችላል። አንዳንዴ ያላቸው ሰዎች እንደውም በገንዘብ ነው የሚተማመኑት። መድኃኒዓለምን በተለይ የኢትዮጵያ ወንዶች ካላቸው ትንሽ በቃ በገንዘባቸው የሚተማመኑ ነው የሚሆኑት። የእውነቴን ነው የምላችሁ። ምንም በቃ ሰው ያለም አይመስላችሁም እና በገንዘቡ ሊገዛ በቃ አትታለይ ነው ምለው። በሚያመጣቸው ቁሳቁሶች፣ በሚያመጣቸው አበባዎች፣ ስጦታዎች ልትማረኪ ልትማለይ አይገባም። ራሽን የምታዳምጭበት ጊዜ ላይ ነሽ ብዬ ነው የማስበው። በቃ ከምንም በላይ ራሽን አዳምጭ፣ ከራስሽ ጋር ሁኚ፣ ከራስሽ ጋር አውሪ። ማንም ሰው ሊያስገድድሽም ማንም ሰው በቃ እዚህ ጋር ሁኚ እዛ ጋር ሁኚ ብሎ እንዲያዝሽ በቃ የሆነ ነገር እንድትወስኝ እንዲያረግሽ አትፍቀጅላቸው። ከልጅሽ ጋር ያማረ ህይወት እንድትኖሪ ለልጅሽም የተሻለ ፍቅር እንድትሰጪ ታውቂያለሽ። እመቤቴን ነው የምላችሁ። የኢትዮጵያ እናቶች እስኪ በእርግጥ ደስታ ልጁን አቅፎት ምናምን ደስተኛ ሆኖ ነበረ። ጥሩ ነው፣ ደስ የሚል ነገር አለው። ግን እመኑኝ የእንጀራ እናት የእንጀራ አባት የሚባለው ኢትዮጵያ ውስጥ በጣም ከባድ ነው። ከስንት አንድ ሰው ኢሱን ታውቁታላችሁ፣ የዘቢባ ግርማ ባል እሱን ነው በቃ ልክ ትክክለኛ አባቱ ነው ያየሁትኝና እንደዚህ አይነት ሰዎች ከ100% 2 ወይ 3% የሚሆን ነው ያሉት። ሌሎቹ
ዲቃላ ይዘሽብኝ መጣሽ፣ ዲቃላ ይዘህብኝ መጣህ ነው የሚባለው። በቃ ሴቷ ይዛ ከመጣች ልጅ ዲቃላሽን ወደዛ በይ እንደዚህ አድርጊ ነው የሚባለው። ወንድየውም ይዞ ከመጣ ሚስቱ ጋር ያንተን ዲቃላ ማን ያሳድጋል? እንደዚህ አይነት ነገር ነው ያለው። ሁላችንም የምናውቀው ሀቅ ነው። ስለዚህ ልጅሽን ለልጅሽ አደራ አደራ መስዋዕትነት ክፈይ ነው የምለው። እና ወደ ደስታ ቅረቢ ቅረቢ እያላችኋት ነበር እነ ፈረንጁ። እናንተ አይደለም አግብታችሁት የምትኖሩት ወይ ደግሞ ከእናንተ ጋር አይደለም የሚኖረው። ልጅቷን ወደማይሆነ ሀሳብ እንድትሄድ አታደርጓት። ሌላ ጥፋት እንዳታጠፋ፣ ሌላ ውሳኔ እንዳትወስን እላለሁ። ለማንኛውም ሩታ ይገባሻል፣ ኮንግራጁሌሽን። ከዚህ በኋላም አሁን 300 ሺህ ገብተሻል። ከዚህ በኋላም 400 ሺህ፣ 500፣ 1 ሚሊዮን፣ 2 ቢሊዮን፣ ትሪሊዮን ትገቢያለሽ ገና ኢንሻአላህ። እድሜና ጤና ይስጠን። ይህን ፈገግታሽን ይህን ደስታሽን አያጥፈው እግዚአብሔር አምላክ። እንደው በእውነት ነው የምላችሁ ከዚህ ጭቅጭቅ ከዚህ ክርክር አውጥቶ እንደው ሰላማዊ የሆነ ህይወታችሁን አብርሽ አንቺን ሰርፕራይዝ የሚያደርጋ በቃ የምትደራረጉ በደስታ የምንስቅበትን ቀን ቅርብ ያደርገው። በእውነት ነው የምላችሁ። በቃ አንቺም ልቦና አስተዋይ ልቦና ሰጦሽ አብርሽም ወደ ራሱ ወደ ፍቅሩ ወደ ህይወቱ ተመልሶ የምናይ አድርገን ነው ምለው። ሌላ ነገር አይደለም። መልካም ምኞታችሁን ተመኙላት ለሩታ። እንኳን ደስ ያለሽ እንበላት። አብርሽ ግን ያው የተገኘ አስመስሎ እዚህ ጋር ለጥፎታል። ግን ደግሞ አብርሽ አልተገኘም። የለም አብርሽ የት እንዳለም አይታወቅም ሲጀመርም ማለት ነው። ለማንኛውም ይመቻችሁ። ሩታ ባልጠበቀችው መንገድ ሰርፕራይዝ ስላደረጋችኋት በጣም ደስ የሚል ነገር ነው። ምንም ቢሆን ምንም እግዚአብሔርን በጣም በብዙ ነገር ሩታ መሪያችሁ ናት። በእውነት እናታችሁ ናት ብዬ ብናገር ድፍረት አይሆንብኝም። ለማንኛውም ግን በጣም ጥሩና ትልቅ ነገር ነው ያደረጋችሁት። ይመቻችሁ። ሩታ ወደፊት 300 ሺህ ኬ ገብተሻል። እንኳን ደስ ያለሽ በድጋሚ። ልጃችሁንም በጥበብ በሞገስ ያሳድግላችሁ፣ ጤነኛ ልጅ ይስጣችሁ እላለሁ። ይሄ ቀን እንግዲህ ይደጋገምልሽ እላለሁ። ቴንኪዩ የኔ ወዶች።